በዛሬው ዕለት በአዲስ አበባ ውስጥ እንዲሁም በሸገር ከተማ የተለያዩ ዘመናዊ በጥሩ ዋጋ ለሽያጭ የቀረቡ የቤት መረጃዎች ይዤላችሁ መጥቻለሁ። በአዲስ አበባ ውስጥ በአያት 90 ካሬ ሜትር በ12 ሚሊዮን እንዲሁም ፎቅ በ18 ሚሊዮን የተለያዩ የቤት አይነቶችን በተጨማሪም 250 ካሬ ሜትር ቪላ ቤት በጥሩ ዋጋ ለሽያጭ በአያት አካባቢ ቀርቦላቸዋል። በርካታ የቤት መረጃዎችን አብራችሁ ቆዩ ታደምጣላችሁ። ለወዳጅ ዘመዶቻችሁ እየጋበዛችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ጤና ይስጥልን ኢትዮጵያውያን፣ እንኳን አደረሳችሁ። ሰሞኑን ቤቶችን መረጃዎች እንግዲህ አላቀረብኩላችሁም። እጅግ በጣም ይቅርታ ጠፍቼ ነበር። ዛሬም የተለያዩ በጥሩ ዋጋ የሚሸጡ በአዲስ አበባ ውስጥና በሸገር ክፍለ ከተማ ውስጥ ያሉ የተለያዩ የቤት አይነቶችን ይዤላችሁ መጥቻለሁ። በትክክል ቤት ፈላጊ ከሆናችሁ ደግሞ እንግዲህ የመጣችሁ ማየትና መጎብኘት ትችላላችሁ። እያንዳንዱን መረጃ ልንገራችሁ። ዛሬ በቀዳሚነት ለሽያጭ ቀርቦ ያመጣሁላችሁ ቤት ሻጩ ብር እንደሚፈልግ በአስቸኳይ መሸጥ እንዳሰበ ነግሮኝ ነው መረጃውን ለእናንተ ያመጣሁላችሁ። ይህ የምታዩ ቪላ ቤት ነው። ታዲያ ይህን ቪላ ቤት አሁን በ110 ሺህ ብር በወር እንደተከራየ ነግሮኛል። ነገር ግን ቤቱን እኔ በአካል የማውቀው ንጹህ የሆነ ቆንጆ ሰፈር ላይ የሚገኝ ከዋና አስፓልትም በቅርብ ርቀት ያለ ለማንኛውም የእምነት ተከታይ ደግሞ መሆን የሚችል ነው። ስለዚህ የቤት 250 ካሬ ሜትር ግቢው 2 መኪኖችን ያስቆማል። ዋና ቤቱ ላይ ደግሞ ሰፊ ሳሎን ነው። የቤቱ ከፍታም የጣራው ከፍታ ማለት ነው በጣም ቆንጆ ነው። እንዲሁም 3 መኝታ ቤቶች ዋናው ላይ አሉ። እነዚህን 3 መኝታ ቤቶች እንግዲህ ሳያቸው ቁም ሳጥን አላቸው። 3ቱም ማለት ነው የራሳቸው የሆነ የውስጥ ሻወር ሽንት ቤትም የልጆችም የአዋቂዎችም ማለት ነው ውስጥ ላይ ነው ያለው። ከዛ በተጨማሪ እንግዲህ ኦፕን ኪችኑ ሳሎንም በጥሩ ሁኔታ በጥሩ የእንጨት ስራ የተሰራ ነው። ታዲያ ዋና ቤቱ ላይ ይህ ያለ ሲሆን ምንም አይነት ወጪን የማይጠይቅ ነው። 100 ጥንቅቅ ብሎ አልቋል። ሴራሚክ፣ መብራት፣ ጂፕሰም ቦርድ እንዲሁም የቀለም ስራ በጣም ቆንጆ ነው። ምናልባት አሁን ሰዎች ተከራይተውት ስላለ ማስተካከያ የቀለም እድሳት ሊጠይቃችሁ ይችላል። ከዛ ውጭ ግን ምንም አይነት ወጪን የማይጠይቅ ምርጥ ቪላ ቤት ነው። ዋና ቤቱ እንግዲህ እነዚህን ክፍሎች አይተናል። ከዛ ውጭ ወደ ሰርቪሱ ስንሄድ ደግሞ የተለያዩ ክፍሎች አሉ። አንደኛው ሰፋ ያለ ራሱን የቻለ አንድ ክፍል አንድ ሰርቪስ አለ። ሌላኛው ደግሞ አንደኛው ማለት ነው መኝታ ቤት ሳሎን ተደርጎ ሰርቪሱ ላይ የተዘጋጀ ነው። ይህ ምናልባት እንግዲህ ባልና ሚስቶችን ወይም ደግሞ መኝታ ቤት ሳሎን ለሚፈልግ አካልም ማድረግ ትችላላችሁ። ከዛ ውጭ ትራዲሽናል ኪችኑ ደግሞ ሰፋ ብሎ የተዘጋጀ ካቢኔት በጥሩ ሁኔታ የተገጠመለት ሲሆን ውጭ ላይ ደግሞ አንድ ሻወር ሽንት ቤት ጽድት ብሎ የተዘጋጀ አለ። በአጠቃላይ እንግዲህ ቤት ቆንጆ ነው። ብትገዙት ያዋጣችኋል ብዬ ነው የማስበው። ዋጋው 21 ሚሊዮን ብር የመጨረሻ ዋጋው ነው። ጥሪውን ካላችሁ 23 ሚሊዮን ብር እየተጠራ ነው ያለው። በካሽ ብቻ ለምትገዙ ሰዎች ይህን ቤት እንግዲህ 251 ካሬ ሜትር ነው ካርታ ላይ እንግዲህ የሚገኝበት አካባቢ በሸገር ሲቲ ፉሪ አካባቢ ነው። ከንፋስ ስልክ ላፍቶ ክፍለ ከተማ ጀሞ አካባቢ ማለት ነው። በቅርብ ርቀት ነው የሚገኘው። መታችሁ እዩት፣ ያዋጣችኋል። ሌላኛውና ቀጣዩ ሁለተኛው መረጃችን እንግዲህ በአዲስ አበባ ውስጥ የሚገኝ በጣም ንጹህና ጽድት ብሎ የተሰራ 94 ካሬ ሜትር ቆንጆ ቤት ነው። ይህን ቤት እንግዲህ አዲስ አበባ ውስጥ በአቃቂ ቃሊቲ ክፍለ ከተማ ውስጥ ነው የሚገኘው። ግራውንድ ፕላስቱ እጅግ በጣም ሲበዛ ዘመናዊ ቁምሳጥን፣ ሴራሚክ ስራው፣ የፊኒሽንግ ሁኔታ እንዲሁም የተሰራበት ዘመንም በቅርቡ ስለሆነ ምርጥ ቤት ነው። ይህን ቤት እንግዲህ የምትፈልጉ ኢትዮጵያውያን ካላችሁ በአቃቂ ቃሊቲ ክፍለ ከተማ ዓለም ባንክ አካባቢ ነው የሚገኘው። በ18 ሚሊዮን ብር ግራውንድ ፕላስቱ ለሽያጭ ቀርቦላችኋል። የመኪና ማቆሚያ 2 ኪችን እንዲሁም በውስጡ ደግሞ 5 መኝታ ቤቶችና አንድ ሰፊ ሳሎን ይዞ ነው የሚገኘው። ታዲያ ይህን ቤት ለማየት ስትመጡ ደግሞ በትክክል ገዥ ከሆናችሁ ሰፋ ያለ ጊዜ ይዛችሁ ከትንሽ እስከ ትልቅ የተሰሩትንም እንዲሁም ፊኒሽንግ የሚቀራቸውንም በስከለተን ደረጃም ለሽያጭ የቀረቡ የተለያዩ አማራጮች አሉ። ታዲያ እነሱን ብታዩ እናንተ የትኛውን መግዛት እንዳለባችሁና እጅግ በጣም አዋጭ የሆነው ላይ ደግሞ ለውሳኔ እንዲረዳችሁ ማየት ግድ ይላል። እዛ በመቀጠል ወደ ሌላኛው የቤት መረጃ አካባቢ ሲወስዳችሁ ደግሞ በአያት አካባቢ ዲጂታል ካርታ ነው። አሁኑ ገዝታችሁ አሁኑኑ ስም መዞር ይችላል። ምናልባት በክፍለ ከተማው ደጋግሜ እንደነገርኳችሁ ለሚኩራ ክፍለ ከተማ አብዛኛው የካርታ ነው። የካርታ እንግዲህ
መሻሻጥ ወይም በሰኖች መራገጫ መዋል አይቻልም። እንዲሁም ብትዋሉ ምናልባት በክፍለ ከተማው ላይ አሁን የስም ዝውውር ብዙ ጊዜ እየተከናወነ አይደለም። ስለዚህ ይህ የማሳያችሁና ሰሞኑንም ከአሁን በፊት የሚያቀርቡላችሁ ቤቶች ግን አብዛኞቹ ቀጥታ ውልና ማስረጃ መዋል የምትችሏቸው እንዲሁም ስም መዝወር የሚችሉ የተለያዩ ቤቶችን ነው ያቀረብኩላችሁ። ዛሬም ይህ ቤት እንግዲህ ዋጋው በእርግጥ ቆንጠጥ ይላል፣ ምናልባት በዛ ሊልባችሁ ይችላል። ነገር ግን አካባቢው መሰረተ ልማቱ የተሟላ ነው። እንዲሁም ቤቱ ዲጂታል ካርታ ስለያዘ ምናልባት ቀለም ብቻ እድሳት አድርጋችሁ ቀጥታ መግባት ነው የምትችሉት። ግቢው ቢያንስ 3 መኪኖችን በጥሩ ሁኔታ የሚያስቆም ነው። እንዲሁም ዋና ቤቱ ላይ ሰፊ ሳሎን ከኦፕን ኪችን ጋር እንዲሁም 3 መኝታ ቤቶች አሉት። አንደኛው መኝታ ቤት የራሱ የሆነ ማስተር ቤድሩም፣ ቁም ሳጥን እንዲሁም የውስጥ ሻወር ቤት ያለው፣ የልጆች ደግሞ ቁም ሳጥን ያላቸው የጋራ ሻወር ቤት አንድ ውጭ ላይ እንዲጠቀሙ ተደርጎ ነው የተሰራው። ከዛ ውጭ ሰርቪሱ ላይ ደግሞ 2 ክፍሎች አሉ ለእንግዳ እንዲሁም ለስራ አጋዥ መኝታ ቤት የሚሆኑ። በተጨማሪም አንድ ሰፋ ተደርጎ የተሰራ ትራዲሽናል ኪችን ካቢኔት የተገጠመለት አለ። ከዚህ ውጭ የእነዚህ የሰርቪሶቹ ዳር ላይ ወይም ጥግ ላይ መታጠቢያ ቤት ተዘጋጅቷል። ከመታጠቢያ ቤት ጎን ላይም የላውንደሪ ቦታ ተዘጋጅቷል። ስለዚህ ይህን ቤት የምታገኙት ደግሞ አያት 5 አካባቢ ሆሴ ሪል ስቴት አካባቢ ነው የምታገኙት። መሰረተ ልማቱ ውሃ፣ መብራት፣ መንገድ፣ ሁሉም ነገር ጥንቅቅ ብሎ ያለቀ ነው። ከኛ ጋር ብትመጡ ምንም የሚያሳፍር የምናፍርበትን ደክማችሁ የምትመለሱበትን ነገር ሳይሆን ከጠበቃችሁት በላይ ረክታችሁ እንዲሁም በዋጋም ሆነ በሳይት የተመረጡ ለሽያጭ የወጡ የቤት መረጃዎችን ከየትም አካባቢ ፈላልገን ለእናንተ ማሳየት የቤት ባለቤት ማድረግ ነው። ታዲያ አያት አካባቢ ስትመጡ ሆሴ ሪል ስቴት ኮምፓውንድ ውስጥ እጅግ በጣም አንደኛ የሆነ ሰፈር ነው። እዛ አካባቢም የምትፈልጉ ካላችሁ ምናልባት በ250 ካሬ ሜትር ግራውንድ ፕላስ 1 ተደርጎ በውስጡ 5 መኝታ ቤት እንዲሁም አንድ ሰፊ ሳሎን ከኦፕን ኪችን ጋር ነው። ትንሽ የሳሎን በተጨማሪም 2 ኪችን እንዲሁም የመኪና ማቆሚያ ግቢ ውስጥ ቢያንስ 3 መኪኖችን ከዛ ውጭ 2 መኪኖችን እንዲሁም ኮምፓውንድ ስለሆነ ውጭ ላይም መኪኖችን ማቆም ትችላላችሁ። ውድ አድማጭ ተመልካቾቻችን እዚህ ግቢ ውስጥ ቤት መግዛት ገነት እንደ መግባት እዩት። እጅግ በጣም የሚያኮራ ምርጥ የቤት መረጃ ነው። ነገ ዛሬ ሳትሉ በካሽ ብቻ የምትገዙ ኢትዮጵያውያን ካላችሁ አያት ሆሴ ሪል ስቴት አካባቢ በጣም በርካታ ቤቶች አሉ። እነሱንም እየመጣችሁ ማየት ትችላላችሁ። በመጨረሻም በአያት አካባቢ ቆንጆ ቤት በጥሩ ዋጋ ቀርቦላችኋል። ይህንን ቤት መታችሁ በካሽ የምትገዙ ሰዎች መታችሁ ይጠቅማችኋል። የካርታ ስፋቱ 90 ካሬ ሜትር ሲሆን የቤት ከፍታው ግራውንድ ፕላስ 2 ተደርጎ የተሰራ ነው። የመኪና ማቆሚያ ግቢ አለው እንዲሁም ሰፊ ሳሎን፣ በተጨማሪም መኝታ ቤቶችን በጥሩ ሁኔታ ጥንቅቅ አድርጎ ይዞ ቀርቧል። ይህን ቤት እንግዲህ መታችሁ እዩት። በቅርቡ የተሰራ ለመኖሪያነት የተገነባ ምርጥ የመኖሪያ መንደር ላይ ነው ለሽያጭ ቀርቦ የሚገኘው። አያት ከጊፍት ሪል ስቴት በቅርብ ርቀት ይገኛል። ይህም ቤት እንግዲህ መታችሁ እዩት። 90 ካሬ ሜትር 18 ሚሊዮን ብር ግራውንድ ፕላስ 2 ለሽያጭ ቀርቦላችሁ ነው የሚገኝ። ውስን ድርድር ይኖረዋል። ታዲያ ይህን ቤት ለማየት ስትመጡ ምናልባት በ12 ሚሊዮን ብር ቪላ ቤት ዲጂታል ካርታ ይዘው ነው የሚገኙት። እንግዲህ ዲጂታል ካርታ ሲባል በአብዛኛው AA00 ብሎ የሚጀምሩ መሆናቸውን እንድታውቁ። ስለዚህ አያት አካባቢ 90 ካሬ ሜትር ቪላ ቤት እንዲሁም 90 ካሬ ሜትር ፎቅ ቤቶችን በዲጂታል ካርታ ብቻ ነው የምታገኟቸው። ቀጥታ መዋል፣ ቀጥታ ስም መዝወር የሚጀምር ፋይልን ይዘው ነው የሚገኙት። ስለዚህ ቪላዎችን በ90 ካሬ ሜትር ከ12 ሚሊዮን ብር ጀምሮ ዘመናዊ፣ ንጹህ፣ ጽድት ያሉ ምርጥ አቀማመጥን የያዙ ቢያንስ 1-4 ቪላ ቤቶች አሉ። እነሱን እየመጣችሁ ማየትና መጎብኘት ትችላላችሁ። ውድ ኢትዮጵያውያን በውጭም በሀገር ውስጥም ያላችሁ ዛሬ ለሽያጭ ያቀረብኩላችሁን ቤቶች በማንኛውም ሰዓት ቀድማችሁ ደውላችሁ ቀጠሮ አስይዛችሁን እየመጣችሁ ማየትና መጎብኘት ትችላላችሁ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። አብዝተን እንጸልይ፣ ተስፋን አንጣ። ሀገራችን ኢትዮጵያን ሰላም ያርግልን። መልካም ጊዜ